በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 61ኛ ተአምር። በእኔ ስም ለሚሰበሰቡ እኔ በመካከላቸው እገኛለሁ እንዳለ ጌታ ኢየሱስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። በዚያን ወራት በሃይማኖቴ ጸንተው በሚገኙ ሁሉ ልጆቻቸው ትንቢት ለመናገር እስኪበቁ ድረስ መንፈሴን በእነሱ ላይ አሳድራለሁ። ሥጋቸውና አጽማቸውን ካረፈበት ቦታ ላይ እኔ ካደረግሁት ይልቅ ብዙ ታምራት ይታያል፣ ይገለጻል። ወንድሞቼ ሆይ በችግራችሁና በፈተናችሁ ዘመን ደስ ይበላችሁ፣ መንግሥቴን ትወርሱበታላችሁና በእኔ ያመነ እሱ ስለ እኔ ቢራራላችሁ እኔ ከእሱ ጋር እኖራለሁ አረጋጋውም አለሁ። እንግዲህ ከእናንተ ጋር ጥቂት ጊዜ እኖራለሁ፣ ከዚያም እሄዳለሁ፣ አታዩኝም። ዳግመኛ ግን ወደ እናንተ ተመልሼ እመጣለሁ። እወቁ፣ በስሜ የለመናችሁትን ሁሉ አባቴ ይሰጣችኋልና። በስሜ 2 ሆነው ቢሰበሰቡ በመካከላቸው በመገኘት 3ኛ እሆናቸዋለሁ። ማንም ከእናንተ መካከል ከዚህ ዓለም ከመፍለሱ በፊት ዳግም እስክመጣ ድረስ ባይሰነካከልብኝ በአባቴ ዘንድ ቁጥራቸው እንደማይጎድል እወቁ። ስማችሁም በሕይወት መጽሐፍ የተጻፈ ነው። ከራስ ጸጉራችሁ አንዲቱስ እንኳን አትወድቅም። እኔ እስከምመጣበት ጊዜ ድረስ እጠብቃታለሁና እወቁ። አሕዛብ ይደሰታሉና እናንተ ግን ትተክዛላችሁ። እናንተ ከዚህ ዓለም ወገን አይደላችሁምና እንደ እነሱስ ብትሆኑ ኖሮ እነሱ እንደተደሰቱ በተደሰታችሁ ነበረ። እናንተስ ተዘጋጅቶላችሁ ያለ በሚመጣው ዓለም ነው። ከዚህ ዓለም አይደላችሁምና እነሆ አዘዝኋችሁ። ዳግመኛም አዛችኋለሁ። ነቢዩ ዳንኤል እንደተናገረው በምስራቅና በምዕራብ ሰዎች መካከል ጦርነት ከመነሳቱ በፊት ነቅታችሁ ጠብቁ። አራዊት ሁሉ የአንበሳን ደቦል ይፈሩታል፣ ከግርማውም የተነሳ ይደነግጣሉ። እሱ በእነሱ ላይ ንጉሥ ነውና እወቁ። መንግሥታት ሁሉ ይጠፋሉ፣ ያልፋሉ። በእኔ ስም የሚያምኑ ግን መንግሥታቸው ለዘላለም አያልፍም። እናንተስ እስከ ዓለም ዳርቻ ድረስ ሰዎችን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ያመነ የተጠመቀ የዘላለም ሕይወት አለውና ያላመነ ያልተጠመቀ ግን የሊቃናትና የሥልጣናትም ሁሉ መንግሥት በተሻረ ጊዜ በዳግም ሞት ይሞታል። ጠላትን ተጠባበቁት፣ ባላሰባችሁበት ሰዓት ድንገት እንደ ሌባ ይመጣልና። ለይሁዳ አውራጃ ወዮላት፣ ለቤተ ሳይዳ ወዮላት፣ ይልቁንም ለቅፍርናሆም ወዮላት። ወደ ላይ ብትወጣ ወደ ታች ወደ ሲኦል ትወርዳለችና እወቁ። ባቢሎንና ፋርስ ተመዝብረው እንዲጠፉ ሁሉ በቀኝ በኩል ከሚገኝ አገር ጨለማ መጥቶ የምድርን ፊት ይሸፍናታል። ለሱ ክብር ምስጋና ይሁንና በዓለም ከሚመጣ ክፋት ሁሉ ስለመጠበቅ ጌታ ኢየሱስ ይህን ተናገረ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።